Good evening, students. Global Affair ነው freshman course chapter 1 part 3 part 1 እና part 2 አቅርቤላችኋለሁ። Levels of analysis in international relation and it will presented by Mr. ጌታቸው። እንቀጥል። Levels of analysis in international relation የተለያየ ሌብል አለ። የተለያዩ ግሩፖች አሉ። የራሳቸው የሆነ ኢንፍሉዌንስ አላቸው በአንዲት ሀገር ኢንተርናሽናል ሪሌሽን ላይ ማለት ነው። ስለዚህ እሱ ምን ይመስላል የሚለውን እናያለን። መጀመሪያ ካየን from the beginning at the early days of international relation size from 1990 የመጀመሪያ ዓለም ጦርነት ካለቀበት ጊዜ ጀምሮ up to the end of the second world war the type of international relation it was called as traditional or conventional international relation traditional ነው። የተለያዩ ግሩፖችን የነሱን ሌቭልስ ኦፍ አናሊሲስ ስፔሲፋይ አላደረገም። it was not concerned with any potential distinction between different levels of analysis የተለያዩ ግሩፖች አሉ። ዲስቲንክሽናቸውን ምንም አይነት ዲፍረንሳቸውን ልዩነታቸውን እያንዳንዱ ግለሰብ በአንድ ሀገር የውጭ ግንኙነት ላይ ኢንፍሉዌንስ አለው። ስቴት ኢንፍሉዌንስ አለው። ግሩፖች ኢንፍሉዌንስ አላቸው። ስለዚህ ይሄንን ዲስቲንክሽን ወይም ዲፍረንሱን አላስቀመጠም። ለዛም ነው ትራዲሽናል ወይም ኮንቬንሽናል ብለን የምንጠራው ማለት ነው። ነገር ግን ከ1950 በኋላ onwards more and more scholars they attempts to specify the focus of analysis more clearly ስኮላሮች የኢንተርናሽናል ሪሌሽን ስኮላሮች ስፔሲፋይ ማድረግ ጀምረዋል ዲስቲንክሽናቸውን በተለያዩ ግሩፖች በተለያዩ ኢንዲቪጁዋሎች በሲስተም ያለውን ዲስቲንክሽን አስቀምጠዋል ማለት ነው። እሱን እናያለን። መጀመሪያ ያስቀመጠው ማን ነው? ኬኒዝ ዋልትስ he was the first person that distinguished between three levels of analysis በኢንተርናሽናል ሪሌሽን three levels of analysis አለ ነው የሚለን። ነገር ግን አራተኛም ጨምሯል። እነዚህ ስቴት ሌቭልስ ኦፍ አናሊሲስ ማን ናቸው? the system, the state, the individual. He also concerned or gave focuses for a group levels of analysis as an important to consider as a force አራተኛ አድርጎታል። ግሩፕ ኤ ማለት ሲስተም ማለት የኢንተርናሽናል ሲስተሙ ስትራክቸሩ ምን ያደርገናል? ኢንተርናሽናል ሪሌሽንን እንድናደርግ ጋይድ ያደርገናል። ስቴት የስቴት ፍላጎት ኮንሰርን የሚሰጣት ለስቴት ነው። ፎከስ ፕራዮሪቲ የሚሰጠው ለስቴት ነው ማለት ነው። የተለያዩ አክተሮች አሏት ስቴት ፎከስ ይሰጣታል። ሴንተር ኦፍ ፓወር ነች። ፕራይመሪ ፎከስ የሚሰጣት ነው። ኢንዲቪጁዋሎችም ግለሰቦችም ኢንፍሉዌንስ አላቸው። ስለዚህ በእነሱ ፎርስድ ሆኖ ኢንተርናሽናል ሪሌሽን ይደረጋል ማለት ነው። ግሩፕም እንደዛው ማለት ነው። የመጀመሪያው the individual levels of analysis. When you see the individual levels of analysis, it's emphasize the great man history. ፎከስ የሚያደርገው an individual በአንዲት ሀገር ላይ ዶሚናንት ሲሆን በውጭ ግንኙነቷ ላይ እሱ አድራጊ ፈጣሪ ወይም ኢንፍሉዌንሻል ሲሆን ነው ማለት ነው። ኢንዲቪጁዋል ሌቭልስ ኦፍ እና ግሬት ማን ሂስትሪ ተብሎ ይጠራል ማለት ነው። እንዲህ የኢንዲቪጁዋሉ ፐርሰናሊቲ የኢንዲቪጁዋሉ ካራክተር የአንዲትን ሀገር ኢንተርናሽናል ሪሌሽን ዲተርማይን ማድረግ ይችላል ማለት ነው። እንየው እስኪ የኢንዲቪጁዋልስ ፐርሰናሊቲ ፎር ኤግዛምፕል the behavior of the individual had greater contribution for any specific state for its own international relation. The other, the motivation, the interest of the individual. It had also the an influences or affects the beliefs, the individual's belief or the leader's belief. The other is the individual's orientation. እነዚህ ሁሉ የአንዲትን ሀገር ኢንተርናሽናል ሪሌሽን ወይም የውጭ ግንኙነት መቃኘት ይችላሉ ወይም ጋይድ ማድረግ ይችላሉ፣ ሼፕ ማድረግ ይችላሉ። የውጭ ፖሊሲን ማለት ነው። የኢንዲቪጁዋሉ ቢሄቪየር፣ ሞቲቬሽኑ፣ ብሊፉ ሊደሮቹ ማለት ነው። የሊደሮቹ
እዚህ እንትን ስንል the most obvious example በኢንዲቪዥዋል አናሊሲስ ከተሰሩት መካከል አንደኛው የሂትለር ነው። ኤክስፕሌን ወርልድ ዋር ሰከንድ ስሩ አዶልፍስ ሂትለር ሊደርሽፕ የኢንዲቪዥዋሉ አግሬሲቭ ኔቸር መሆኑ ነው። የሂትለር አግሬሲቭ ኔቸር የኢንዲቪዥዋሉ ፐርሰፕሽን ወይም ቢሄቪየሩ ሁለተኛ ዓለም ጦርነት እንዲመጣ አድርጓል ማለት ነው። ሌላው ኤግዛምፕል ኢንዲቪዥዋል ሌቭልስ ኦፍ አናሊሲስ ወይ ሬገን እና የሶቪየቱ ሚካኤል ጎርባቾቭ ናቸው። እነዚህ ኢንዲቪዥዋሎች they have greater contribution to end the cold war ኮልድ ዋርን ቀዝቃዛው ጦርነት ተብሎ የሚጠራውን ጦርነት 1989 አካባቢ አስቁመውታል። የነዚህ ቢሄቪየር ሰላም ፈላጊነት ወይም ራሳቸው ኢንተርናል ካራክተር it contributed to end the cold war ኮልድ ዋር እንዲቆም የነዚህ ፐርሰናሊቲ ወይም የነዚህ ኢንዲቪዥዋሎች ቢሄቪየር ትልቅ ኮንትሪቢዩሽን ነበረው ማለት ነው። ቀጣዩ ሌቭልስ ኦፍ አናሊሲስ the state levels of analysis ኢንዲቪዥዋል አይተናል። የኢንዲቪዥዋሉ ካራክተር፣ ቢሄቪየር፣ ሞቲቬሽን፣ ብሊፉ፣ ኦሪየንቴሽኑ ለአንዲት ስቴት የውጭ ግንኙነት ትልቅ ፋክተር አለው። ስቴትስ ምንድን ነው ፎከስ የሚሰጠው ብንል the state act as the arena ስቴት ሴንተር ነች። አሬና ወይም የኢንተርናሽናል ሪሌሽኑ የግንኙነቱ ማዕከል የሚያጠነጥነው በስቴት ላይ ነው ማለት ነው። ኢንተርናሽናል ሪሌሽኑ የሚያደርጉት እነማን ናቸው? the state officials, politicians and decision makers they operate but their center of focus is the state as an arena ወይም ሜዳው ስቴት ነች። ስቴት is the main location of power በስቴት ሌቭልስ ኦፍ አናሊሲስ በኢንተርናሽናል አፌር ትልቁ ስልጣን ያላት ስቴት ነች። this idea that the state is where the power is primarily concentrated and located ቅድሚያ ስልጣን የሚሰጠው ለስቴት ነው ወይም ለስቴት ፍላጎት ነው ማለት ነው። ለሀገሪቱ የኢንዲቪዥዋሎቹ ኢንፍሉዌንስ የለውም ወይም ሌላ የግሩፕ ኢንፍሉዌንስ የለውም። የሀገሪቱን ጥቅም የሚያስጠብቅ ነው ማለት ነው። some of the most prominent international relation scholars they operated the cold war ፕሮሚነንት ታዋቂ የሆኑ በኢንተርናሽናል ሪሌሽን ስኮላሮች ወይም ምሁራኖች ይህንን ደ ስቴት ሌቭልስ ኦፍ አናሊሲስን ከማን ጋር ነው የሚያገናኙት? ከኮልድ ዋር ጊዜ ማለት ነው፣ ቀዝቃዛው ጦርነት። በዚህ ወቅት ትልቁ ፎከስ የሚሰጠው ለምንድን ነው? ፕራዮሪቲ የሚሰጠው ለስቴት ነበር ማለት ነው። it was ቀዝቃዛው ጦርነትን ካየን it was an era in which much of the international affair appeared to run via ስቴት ቻናልስ እያንዳንዱ የውጭ ግንኙነት የሚደረገው በስቴት በኩል ነው። ሀገር ወይም መንግስት ታውቆት ነው ማለት ነው። መንግስት ታውቆት ነው ማለት ነው። in line with particular state interest በሀገሪቱ ፓርቲኩላር ኢንትረስት ነው የውጭ ግንኙነቱ ይመራ የነበር ማለት ነው። a lot of today's politician life remains managing in the state framework based on the issue like አሁንም ማለት ነው የውጭ ግንኙነታቸውን ምን የሚያደርጓሉ? ኢንላይን ዊዝ ስቴት ማኔጅ የሚያደርጓሉ። ቤዝድ ኦን ኢሹስ ላይክ በእነማን ላይ ስቴት ፎከስ የሚሰጠው እኔ ናሽናል ሴኪሪቲ ላይ፣ በደህንነት ወይም በቴሪቶሪያል ኢንቴግሪቲ ላይ፣ ናሽናል ሴኪሪቲ ላይ ይሄ ስቴት ነው ፎከስ የሚሰጠው። በስቴት ሌቭልስ ኦፍ አናሊሲስ እንትን ይላል። ዶሜስቲክ ኮሄዥን ዶሜስቲካሊ ያለ ኮሄዥን የሚከሰት ሊኖር ይችላል። ያንም ማኔጅ ለማድረግ ትልቁ የሚሰጠው ፓወር የሚሰጠው ኢንተርናል ስቴቢሊቲ በሀገር ውስጥ ሰላም ወይም ደህንነትን ለማረጋጋት እንትን ሲባል በስቴት ሌቭልስ ኦፍ አናሊሲስ ነው ምን የሚለው የውጭ ግንኙነቱ የሚደረገው ማለት ነው። ስለዚህ ስቲል እስካሁን ስቴት ሌቭልስ ኦፍ አናሊሲስ አለ ማለት ነው። ስቴት ሌቭልስ ኦፍ አናሊሲስ ላይ ኢንትረስትድ የሚሆኑት ከሁለቱ በአንዱ ነገር ነው ማለት ነው።
ከሁለቱ አንዱን ይይዛል ማለት ነው። ስቴት ሌቭልስ ኦፍ አናሊሲስ ላይ ፎከስ እናደርጋለን። ኢት ሜይ ሉክ ሃው ዘ ስቴት ኢንትረስት ኢንተራክት ዊዝ ኢች አዘር ቱ ዲል ዊዝ ዘ ክራይሲስ ኢን አዘር ወርድስ ዘ ፎሬን ፖሊሲ ብለን የምንጠራው የውጭ ፖሊሲዋ። ይሄ ማለት ሃው ዘ ስቴት ኢንተራክት ዊዝ ኢች አዘር ሀገራቶች እርስ በራሳቸው እንዴት ኢንተራክት ያደርጋሉ። ቱ ዲል ዊዝ ክራይሲስ የሆነ ግጭት ወይም አለመግባባት ቢከሰት እንዴት ነው ዲል ማድረግ የሚችሉት? ይሄ የውጭ ጉዳይ ፖሊሲ ብለን የምንጠራው ነው። በስቴት ሌቭልስ ኦፍ አናሊሲስ ፎከስ የሚያደርገው አንዱ ይሄ ነው። ሁለተኛው how they cooperate in the framework of international organization። ስቴት ኢንተርናሽናል ኦርጋናይዜሽን አለ። የስቴቷ እንዴት ከዛ ኢንተርናሽናል ኦርጋናይዜሽን ጋር ኮኦፕሬት ታደርጋለች፣ ትተባበራለች፣ በምን አይነት መልኩ በሚለው ፎከስ ታደርጋለች። በስቴት ሌቭልስ ኦፍ አናሊሲስ ላይ የኢንትረስትድ የሚሆኑት እነዚህን በማየት ነው፣ ፎከስ በማድረግ ነው። ከኢንተርናሽናል ኦርጋናይዜሽን ጋር እንዴት አንዲት ሀገር ኮኦፕሬት ማድረግ ትችላለች። ሌላኛው ደግሞ የእርስ በራሳቸው ሀገራቶች ክራይስ ቢነሳ እንዴት ዲል ያደርጋሉ። ይህም በተመለከተ ፎከስ የሚሰጠው ለስቴት ሌቭልስ ኦፍ አናሊሲስ ነው ማለት ነው። the system levels of analysis ስናይ all foreign policies can be understood without even looking the internal characteristics of nation or an individual. It doesn't consider the needs of individual or the nation. የውጭ ግንኙነቱ የሚደረገው በሀገራቶች ፍላጎት አይደለም፣ ወይም ደግሞ በኢንዲቪጁዋሎች ኒድ አይደለም። it doesn't consider ይሄን ሁሉ ወደ ኋላ ጥሎ ነው ማለት ነው የውጭ ግንኙነታና እንዴት ሀገር የምታደርግ ማለት ነው። it conceives the global system at the structure or context with which states interact የሚያደርጉበት ማለት የግሎባል ስትራክቸሩ የዓለም አቀፍ ስርዓቱ በዛ ነው የሚመራ የተቀመጠ የዓለም አቀፍ ስርዓት አለ። በዛ ነው ጋይድ የሚሆነው ማለት ነው። ስቴት ምን ኮንቴክስት ዊዝ ዊች ስቴት ኮኦፕሬት ከዚህ ከኢንተርናሽናል ስትራክቸሩ ጋር በማዛመድ ስቴት ከሌሎች ጋር እንዴት ኮኦፕሬት ማድረግ ትችላለች፣ ኮምፒት እንዴት ማድረግ ትችላለች፣ ወይም መፎካከር እንዴት ትችላለች። ኮንፍሮንት ኢች አዘር ኦቨር ዘ ኢሹ ኦፍ ዘ ናሽናል ኢንትረስት ሀገራቶች የየራሳቸው ናሽናል ኢንትረስት አላቸው። የሀገራቸው ምን አለ ጥቅም አለ። ያን ለማስጠበቅ እንዴት ኮንፍሮንት ያደርጋሉ። እሱ ራሱን የቻለ ኢንተርናሽናል ሲስተም አለ እና ስለዚህ ሀገራቶች ናሽናል ኢንትረስታቸውን ለማስጠበቅ በዚህ ሲስተም ነው ጋይድ የሚሆኑት። particularly important in that context is the distribution of power among states። እዚህ ላይ ሞር ኢምፖርታንት የሚሰጠው ዲስትሪቢሽን ኦፍ ፓወር የስልጣን የበላይነት በስቴቶች መካከል። ይሄ ማለት ምን ማለት ነው? whether there is one main concentration of power በዓለም አቀፍ ደረጃ ኮንሰንትሬት ያደረገ አንዲት ሀገር ዓለምን ጋይድ የምታደርግ ልትኖር ትችላለች። ስለዚህ ይህን ኮንሲደር ያደርጋል። ዲስትሪቢዩሽን ኦፍ ፓወር የምንለው ነው። ዲስትሪቢዩት ሳይሆን በአንዱ ሀገር ብቻ የተጠቀለለ ወይም ዓለም በአንድ ሀገር ብቻ የምትመራ ከሆነ ይሄ ዩኒፖላር ብለን እንጠራዋለን። ከዛ ሌላም አለ ባይፖላሪቲ፣ ሁለት ሀገራቶች ዓለምን የሚመሩ ከሆነ ወይም የዓለም ስልጣን በእነሱ ዶሚኔት የሆነ ከሆነ ባይፖላሪቲ ብለን እንጠራዋለን። መልቲፖላር ብለን የምንጠራው ደግሞ ሴቨራል ስቴትስ ወይም ከሁለት በላይ ከሆኑ የዓለም ፓወር በእነሱ ኮንሴንትሬት ሆኖ ከሆነ ይሄ የመልቲፖላር ብለን እንጠራዋለን። በዚህ ሲስተም አናሊሲስ ካየ ነው ኢንተርናሽናል ሲስተም ኢዝ አናርኪ ነው የሚለው። አናርኪ ማለት ምን ማለት ነው? በኢንተርናሽናል ሪሌሽን ኢት ኢዝ the lack of central government። አናርኪ ሲስተም የምንለው lack of central ወጥ የሆነ አንድ ማዕከላዊ አዛዥ ወይም መንግስት የሌለበት ማለት ነው። ፎርስ መጠቀም የሚችል ፓወር አውቶሪቲ ያለው አንድ ሴንትራል ገቨርንመንት የሌለው ማለት ነው። the group levels of analysis ግሩፕ ሌቭልስ ኦፍ አናሊሲስ አራተኛው ነው።
it would try and break the analysis down into certain kinds of group። አሁን የሀገራት አይተናል፣ የኢንዲቪጁዋሎች አይተናል። ስትራክቸሩ የዓለም አቀፍ ህጉም ወይም ሲስተሙ ጋይድ ያደርገናል ለውጭ ግንኙነታችን። አሁን ደግሞ some interests of group የአንዳንድ ግሩፖችን ኢንትረስት ደግሞ ኮንሲደር ያደርጋል ማለት ነው። የኢንተርናሽናል ሪሌሽን how they relate to the state level የእነዚህ ግሩፖች ከስቴት ሌቭል ጋር ሪሌት አይዲያቸው ሪሌት ምን ያክል ይሆናል። ስለዚህ የእነሱንም ፍላጎት በኢንተርናሽናል ሪሌሽናችን እናስቀምጣለን ማለት ነው። በተጨማሪ where they position themselves with respect to the global dimension of the issue they are dealing with እነዚህ ግሩፖች የራሳቸው ዲል የሚያደርጉበት ኢሹ አለ። ከኢንተርናሽናል ሲስተሙ ከግሎባል ዳይሜንሽኑ ጋር በምን አይነት መልኩ ሪስፔክት ይሰጣል ወይም ከግሎባል ከኢንተርናሽናል ሲስተሙ ጋር ምን ያክል ሪሌት ይሆናል። በእነዚህ መዝነው ለሀገር ጥቅም የሚሰጥ ከሆነ ኢንተርናሽናል ሪሌሽኑ ጋር ተስማሚነት ያለው አይዲያ ያላቸው ግሩፖች ካሉ የውጭ ግንኙነቷ የአንዲት ሀገር የውጭ ግንኙነት በእነሱ ኢንፍሉዌንስ ይሆናል ወይም የእነሱን ፍላጎት ኮንሲደር ያደረገ ይሆናል ማለት ነው። A group levels of analysis focuses on foreign policy would like for example የውጭ ግንኙነት ምን መሆን አለበት ብሎ ነው። the role of lobbying groups የነዚህ የሎቢንግ ግሩፖች አሉ አይደለም፣ በገንዘብ ተገዝተው ወይም ለአንድ እንትን ጠበቃ ቆሞ የሚከራከሩ ግሩፖች አሉ። የነሱን ኮንሲደር ያደረገ የነሱን ሚና ኮንሲደር ያደረገ ይሆናል ማለት ነው። ሌላው the way they influence national decision making on the issue በናሽናል ዲሲሽን ሜክ የሚደረግባቸው ኢሹዎች ሊኖሩ ይችላሉ። የሀገር አቀፍ ኢሹ ጉዳይ ሊኖር ይችላል እና እነዚህ ግሩፖች መካኒዝማቸው ሪአክት የሚያደርጉበት መካኒዝም ምንድን ነው የሚለውን ኮንሲደር ያደርጋል ማለት ነው። ሌላው it's more interested in the action of groups of individuals more practically influenced የሚሆነው በግሩፕ ሌቭልስ ኦፍ አናሊሲስ በእነዚህ ግሩፖች ላይ ነው ማለት ነው። all voters of a country and the way they express their views in the general election በሀገር አቀፍ ደረጃ ድምጽ ሰጪዎች አሉ። የነሱን ኮንሲደር ያደረገ እና the way they express their views in the global election general election እነዚህ ቮተሮቹ መካኒዝማቸው ኤክስፕረስ ያደረጉበት ቪዋቸውን ወይም አስተሳሰባቸውን በጀነራል ኢሌክሽን ላይ አጠቃላይ በምርጫ ላይ ያደረጉት the way they express their views in general election ስለዚህ ይህን ኮንሲደር ያደርጋሉ። አክሽናቸውን ሁኔታቸውን ኮንሲደር ያደርጋሉ ማለት ነው። ፖለቲካል ፓርቲዎች የነዚህንም ኮንሲደር ያደርጋል። picking up on the issue in their campaign or social movement በምርጫ ጊዜ የሚያደርጉት ሙቭመንት አለ፣ ካምፔን አለ። በዛን ጊዜ ያነሱት ኢሹን ኮንሲደር ያደርጋል። ስለዚህ እነዚህ ፖለቲካል ግሩፖችም ኮንሲደር ይደረጋል በውጭ ግንኙነት ፖሊሲ ላይ ማለት ነው። አክቲቪስቶች ወይም እነዚህ ተጽዕኖ ፈጣሪ ግሩፖች የምንላቸው የእነሱንም ፍላጎት ኮንሲደር ያደርጋል፣ ግን ከሀገር ጥቅም ጋር በማያያዝ ከሀገር ጥቅም ጋር የእነዚህ ግሩፖች ምን ይጠቅማል የሚለውን ኮንሲደር ያደርጋል ማለት ነው። ሁለተኛው ርዕስ the structure of international system the structure of the international system የዓለም አቀፍ ሲስተም አለ። ስትራክቸሩ አወቃቀሩ ምን ይመስላል ብለን political powers is usually distributed into three main types of system የፖለቲካል ፓወር በኢንተርናሽናል ደረጃ በሶስት ሜን ታይፕስ ኦፍ ሲስተም ዲቫይድ ይሆናል። ሶስቶችን እንያቸው፣ ቅድም አይተናቸዋል። ዩኒፖላር ሲስተም ስትራክቸሩ አንዱ ይሄ ነው፣ ዩኒፖላር፣ ባይፖላር እና ሶስተኛው መልቲፖላር ሲስተም። ስለዚህ the structure of international system ሶስት ናቸው ማለት ነው። ዩኒፖላር፣ ባይፖላር፣ መልቲ። ዩኒ ማለት ሲንግል ነው፣ ባይ ማለት ሁለት ነው፣ መልቲ ማለት ብዙ ማለት ነው። እንያቸው እያንዳንዳቸው።
a unipolar international system is if there is one state with a greater political, economical, cultural and military power. በዓለም አቀፍ ደረጃ ሲንግል ስቴት ዶሚናንት ከሆነች በፖለቲካል፣ ኢኮኖሚካል፣ ካልቸራል ተጽዕኖ ፈጣሪ ወይም ዓለም በእሷ ቁጥጥር ስር ከሆነ ይሄ ሲስተሙ ምን ብለን እንጠራዋለን? ዩኒፖላር ብለን እንጠራዋለን ማለት ነው። እቺ ሲንግል ስቴት have the ability to totally control the other state ፖለቲካሊም ኢኮኖሚካሊም በሚሊተሪ ሌላውን ዶሚኔት የማድረግ ችሎታ ያላት ወይም አቅም ያላት የዚህ አይነት ሲስተም ሲሆን ምን ብለን እንጠራዋለን? ዩኒፖላር ብለን እንጠራዋለን። ዩኒፖላር ብለን እንጠራዋለን። ባይፖላር አሁንም ከስሙ እንደምነ ባይ ማለት ሁለት ማለት ነው። if there is two states the dominant states two dominant states that are competing to lead the world ይሄ ምን ይባላል? ሱፐር ፓወር ብለን የምንጠራቸው ማለት ነው። ሁለት ታላላቅ ስቴቶች ዓለምን ለመምራት ኮምፒት በሚያደርጉበት ይሄ ሲስተም ባይፖላር ሲስተም ብለን እንጠራዋለን ማለት ነው። ባይፖላር ሲስተም በዚህ እንትን ላይ ሁለት ዶሚናንት ስቴቶች አሉ። the less power states they joined either side through alliance and counter alliance formation ሌሎቹ የዓለም ሀገራቶች ወደ እነዚህ ወደ ሁለቶቹ ነው የሚጠጉት through alliance or counter alliance ከሁለቱ ግሩፕ ይከፋፈላሉ። ኢኮኖሚካል ፖለቲካልም እርዳታ ወይም አሊያንስ ለመፍጠር ማለት ነው፣ ወዳጅነት ለመፍጠር less power states ከነዚህ ወደ ሁለቱ ይከፋፈላሉ ማለት ነው። ይከፋፈላሉ። the problem with አንድ ፕሮብለም አለው ይሄ ባይፖላር ሲስተም። the problem with bipolar system is that it is vulnerable for zero sum game politics. it is because zero sum game ማለት አንዱ ሲያገኝ ሌላኛው ያጣል ወይም ያንዱ ማግኘት በሌላኛው ማጣት ላይ ምን ያለ ነው የተመረኮዘ ነው ማለት ነው። ይሄ ማለት ይሄ ነው when one super power gain the other would inevitably lose አንደኛው ሲያገኝ ሌላው ያጣል። ይሄ ፕሮብለሙ ነው። ዜሮ ሰም ጌም ፕሮብለም አለበት ማለት ነው። ሲ መልቲፖላር ሲስተም it is አሁን ባይፖላር ሲስተም በኮልድ ዋር ጊዜ የነበረ ነው። ኮልድ ዋር እንዳለቀ ደግሞ እስከ 2008 ምናምን እንደዚህ አካባቢ ዩኒ ፖላር ሲስተም ነበር። አሜሪካ ነበረች ጋይድ የምታደርገው። ባይፖላር ኮልድ ዋር ነው ኤግዛምፕሉ። ማንና ማን ዩኤስኤስአር እና ወይም ራሻ ብለን የምንጠራትና ዩኤስኤ ዓለምን ለመምራት ጋይድ ያደርጉ ነበር። ሀገራቶች ደግሞ ወይ ካፒታሊስት ወይ ሶሻሊስት ሆነው ነበር። መልቲፖላር ሲስተም ሞስት ኮመንሊ throughout history በአብዛኛው በዓለማችን ታሪክ ይሄ የመልቲፖላር ሲስተም several states are competing to lead the world እዚህ ላይ during the period around world war first it was typically world system ነው የነበር። ይሄ የመጀመሪያ ዓለም ጦርነት ከመነሳቱ በፊት ብዙ ፓወርፉል ስቴቶች ነበሩ። ለምሳሌ ጀርመን ዓለምን ለመምራት፣ ብሪቲሽም፣ ፈረንሳይም፣ ሌሎች ሀገራቶችም ራሻም እንደዚሁ ማለት ነው ኮምፒት ሲያደርጉ ነበር። ስለዚህ ይሄ መልቲፖላር ሲስተም ብለን ነው። it reflects various equally powerful states competing for power የተለያዩ ከሁለት በላይ ኢኳሊ ፓወርፉል የሆኑ ስቴቶች they are competing for power or to lead the world ዓለምን ለመምራት ኮምፒት የሚያደርጉበት ሲስተም ከሆነ ይሄ መልቲፖላር ሲስተም ብለን እንጠራዋለን ማለት ነው። አሁን እዚህ ጋር ፓወር አለ። በኢንተርናሽናል ሪሌሽን ሲነሳ አንደኛው ፓወር ነው ወይም ስልጣን፣ ኃይል። ኢንተርናሽናል ሪሌሽን is essentially about actors power relation in the supranational domain. በኢንተርናሽናል ሪሌሽን about the actors power competition ነው። አክተሮች አሉ፣ መንግስታቶች ሊሆኑ ይችላሉ፣ የውጭ ጉዳይ ሊሆኑ ይችላሉ፣ ወይም የሆኑ ኦርጋናይዜሽኖች ሊሆኑ ይችላሉ። ስለዚህ በኢንተርናሽናል ሪሌሽን የምንለው it is about the actors የመንግስታቶች ፓወር ሪሌሽን ማለት ነው።
ወይም ፓወር ኮምፒቲሽን ማለት ነው። ፎር ኢንስታንስ ዲፋይን ሲያደርገው ሃንሰን ሞርጋንተን ተብሎ የሚጠራው ግለሰብ ዲፋይን ሲያደርገው ኢንተርናሽናል ሪሌሽን እና ፓወርን he argues that international politics, like all other politics, it is a struggle for power. ኢንተርናሽናል ፖለቲክስ ወይም የዓለም አቀፍ ፖለቲክስ ልክ እንደ ሌላው ፖለቲክስ እንደ ዶሜስቲክ ፖለቲክስ ዶሜስቲካሊ ሀገራቶች ፖለቲካል ፓርቲዎች ኮምፒት የሚያደርጉት ምን ለማግኘት ነው? ስልጣን ለመያዝ ነው። አንደኛው ሌላኛው የበላይ ለመሆን ለመምራት ነው። በዓለም አቀፍ ደረጃም እንደዚህ ነው። it is a struggle for power. international politics ወይም international relation, it is the actors or the representatives of the state power relation ወይም power competition ነው ማለት ነው። power is a bloodline for the international relation. አንደኛ የሌላኛው የበላይ ሆኖ የራሱ ናሽናል ኢንትረስት ለማስጠበቅ የሚደረግ ግንኙነት ነው ወይም ፖለቲክስ ነው ኢንተርናሽናል ፖለቲክስ ብለን የምንጠራው ማለት ነው። በኢንተርናሽናል ሲስተም አሁንም በኢንተርናሽናል ሲስተም አናርኪ ነው ብለናል። what is anarchy means? Anarchy is it is a situation where there is the absence of authority or government, be it in international or national ወይም በግሎባል ወይም በኢንተርናል ወይም በናሽናል ደረጃ ማለት ነው። ስለዚህ አናርኪ የምንለው the absence of authority ወይም አንድ ስልጣን ያለው አካል አለመኖር ኢንተርናሊ በኢንተርናሽናል ሲስተሙ ማለት ነው። within a country ካል ነው ወይም በአንድ ሀገር ውስጥ ካል ነው አናርኪ refers to the breakdown of law and order ስርዓት አልበኝነት ማለት ነው። ዶሜስቲካሊ ወይም ኢንተርናሊ ኢንተርፕሬት ስናደርገው ማለት ነው። በኢንተርናሽናል ሪሌሽን አናርኪ it refers a system where power is decentralized. ፓወር ዲሴንትራላይዝድ ነው። ሴንትራል ከላይ ኮማንድ የሚያደርግ አካል የለም ማለት ነው። there are no shared institution የጋራ የሆነ ኢንስቲትዩሽን የለው። ምን ያለው with the right to enforce common rules የማስገደድ ስልጣን ያለው ኢንስቲትዩሽን የለም በዓለም አቀፍ ደረጃ። ያ ነው አናርኪ ብለን የምንጠራው። so in anarchical world ይሄ በአናርኪ ሲስተም ወይም በአናርኪ ወርልድ ብለን የምንጠራው it is a world where everyone looks after themselves. they are looking after themselves ራሳቸውን ብቻ ነው የራሳቸውን ጥቅም ብቻ ነው የሌላውን ወይም የኢንተርናሽናል ሲስተሙን ኮንሲደር አያደርጉም። no one looks after the system as a whole ሲስተሙን አይደለም ሆል ራሳቸው ሀገራቶች ኢትዮጵያ የራሷ ናሽናል ኢንትረስት ይኖራታል። ሱዳን የራሷ ናሽናል ኢንትረስት ወይም ሌላ ሀገር። ስለዚህ የራሳቸውን ናሽናል ኢንትረስት ወደ ኋላ ሄደው ያያሉ እንጂ የኢንተርናሽናል ሲስተሙን ይሄንን ኢንትረስት አያዩ። ሰልፍ ሄልፕ ነው፣ ራስን ለመርዳት የሚደረግ ኮምፒቲሽን ነው። ሌላው በኢንተርናሽናል ሪሌሽን ሶቨርኒቲ አለ። ሶቨርኒቲ ምንድን ነው የሚለውን status ultimate authority within its territorial entity አንደኛው ሶቨርኒቲ ዲፋይን ሲደረግ ማለት ነው። ይሄ ኢንተርናል ሶቨርኒቲ ብለን የምንጠራው ነው። አልቲሜት አውቶሪቲ የስቴት ወይም የመንግስት ስልጣን ያልተገደበ ስልጣን within ቴሪቶሪያል ኤንቲቲ በድንበር ውስጥ ማለት ነው። ይሄን ምን እንለዋለን? ኢንተርናል ሶቨርኒቲ ብለን እንጠራዋለን ማለት ነው። ሌላኛው ሁለተኛው ሶቨርኒቲ አለ the state's involvement in the international community freely ምንም ኢንተርቬንሽን የውጭ ሀገር ኢንተርቬንሽን የሌለበት በኢንተርናሽናል ኢንቮልቭመንቷ ፍሪሊ ኮሚኒኬት የምታደርግ ወይም ሪሌት የምታደርግ ከሆነ ይሄ ኤክስተርናል ሶቨርኒቲ በውጭ ግንኙነቷ ላይ የሚያተኩር ከሆነ ኤክስተርናል ሶቨርኒቲ ብለን እንጠራዋለን። ኤክስተርናል ሶቨርኒቲን ካየ it denotes double claim of the state from the international system አንደኛው ይሄ ነው from the international system autonomy in foreign policy በኢንተርናሽናል ሲስተም
አውቶኖሚ ነፃነት፣ በውጭ ፖሊሲዋ ላይ ነፃ ከሆነች ይሄ ኤክስተርናሊ ሶቨርን ነች ማለት ነው። ሌላው ኢንዲፐንደንስ ኦር ፍሪደም ኢን ደ ዶሜስቲክ አፌር፣ ይሄም ኤክስተርናል ሶቨርኒቲን ያጠቃልላል ማለት ነው። በዶሜስቲክ አፌር ሌላ የውጭ ሀገር ጣልቃ የማይገባባት ከሆነ በራሱ የሚወስን ከሆነ ይሄም ሌላ ሶቨርኒቲ ነው። የኤክስተርናል ሶቨርኒቲ የሚጠቃልል ሁለቱን ያጠቃልላል። ኤክስተርናል ሶቨርኒቲ ኢንተርናሊ ምንም የኢንፍሉዌንስ የሚያደርግ አካል የለም። በውጭ ግንኙነቷም አውቶኖሚስ ነፃ የሆነ ሉዓላዊ የሆነ ግንኙነት የምታደርግ ከሆነ ነው። ተማሪዎች እንግዲህ የዛሬው እንትን ሌቭልስ ኦፍ አናሊሲስ እና ኢንተርናሽናል ሲስተም ስትራክቸር ኦፍ ዘ ኢንተርናሽናል ሲስተም የሚለውን አይተናል። ጥያቄ ካላችሁ ጥያቄያችሁን ኮሜንት ላይ አስቀምጡልኝ። አስተያየት ግን እፈልጋለሁ። ዶንት ፎርጌት ሰብስክራይብ it helps me. If there is any question, you can put your own question and comment on the comment side. So this is chapter 1 part 3. Thanks for your listening. Good night.